የሴት ልጅ ልብ የጭካኔን ጥግ ስታስስ የክፋት ቀንበር ሲያጎብጣት መልኳ ማንን ይመስላል ቢባሉ ቻይናውያን በእርግጥም ጃንግ ቺንግን ይላሉ። ይቺ የቲያትር ኮከብ፣ ይቺ ውበቷ እንደ ፀሐይ አንጸባራቂ የነበረች ሴት ውስጧ ከቆዳዋ ተቃራኒና ጨለምተኛ ነበር። የስልጣን ጥሟ የትየለሌ፣ ቁጣዋ ሀገር የሚያቃጥል፣ ክንዷ አምኗት የተደገፈውን ሁሉ የሚጥል፣ ከርራሄ ጋር የተኳረፈች ከራሷ ውጪ ማንንም እንዳትወድ ተደርጋ የተፈጠረች ትመስላለች። አይምሮዋ ፍጹም ረፍት አልነበረውም። ሳሰለች በማሰቧ ከተራ ተማሪነት ወደ ሊቀመንበር ሚስትነት ተለውጣለች። ከተዋናይነት ወደ ስልጣን መንገድ ቀስ በቀስ አዝግማለች። የዛሬዋ ባለታሪካችን የፈለገችውን ሳታገኝ በእጅ የማትለው የሊቀመንበር ማኦ ሚስት ጃንግ ቺንግ። ከዝቅተኛ ቤተሰብ የተገኘችው ይህች ብልህ ሴት በትምህርቷ ጎበዝ፣ በትወና ችሎታዋ የተደነቀች ነበረች። ፈጣሪ የሰጣትን ውበትም ዓላማዋን ለማስፈጸም ሳታክት ትጠቀመዋለች። ምንም እንኳን የቲያትር ምሩቆና ከቤጂንግ ዩኒቨርሲቲ ብታጠናቅቅም በመድረክ ላይ መምነሽነሽ፣ በጥበብ ፍቅር መስከርን የህይወት ግቧ አላደረገችም። ይልቁንም በስልጣን ፍቅር መነደፏን የሚያስታግስላት ሰው በመፈለግ ላይ አነጣጠረች እንጂ ይህች ሴት የትማለም የትመተኮስ እንዳለባትም ታውቃለች። ብዙ ጊዜ ሳታጠፋ ቆንጆ ቆዳዋን፣ ማራኪ ፈገግታዋን፣ ሞገደኛ አይኖቿን ማኦ መንገድ ላይ ዘረጋችው። እንዳሰበችውም ሊቀመንበር ማኦ ያንን ግሩም መልክ፣ ያንን አማላይ ቆንጅና አይቶ ማለፍ አልቻለም። በፍቅሯ ተጠመደ። ብዙዎች እንደሚሉትም በ1930ዎቹ መጀመሪያ ጃፓን ቻይናን ስትወር ጂንግ አባል የሆነችበት የኮሚኒስት ፓርቲን ለመቀላቀል ወደ ያና አቅንታ ነበር። ያና ያን ጊዜ የቀዩ ባህር ምሽግ የነበረ ሲሆን ጂንግ እዛ እንደደረሰች አብዮታዊ ድራማዎችን በማዘጋጀት ስራዎቿን አስተዋወቀች። የአካዳሚውም መምህር ሆነች። ጉዳዩ ከማኦ ጋር አቀራረባት። በፍቅር በዝረራ እስከ መጨረሻው ጣለችው። የ45 ዓመቱ ማኦ የ23 ዓመቷን ወጣቷን ጂንግን ካወቀ በኋላ ቀድሞ አገብቷት የነበረችውን የልጆቹን እናት ረሳ። ጂንግን ካላገባው ሞቼ ይገኛለሁ አለ። ምንም እንኳን ጂንግ የማኦ አራተኛ ሚስት ብትሆንም ለ38 ዓመታት እስከ ህልፈቱ ድረስ አብራው ቆይታለች። በእነዚህ ዓመታት ያዘዘችውን ነገር ወለም ዘለም ሳይል ይፈጽም ነበር። በርካታ ጥፋቶች በጂንግ በኩል ቢፈጸሙም ትልቁ ኃይሏ ግን ማኦ እንደነበር አይን ላለው ግልጽ ሀቅ ነው። ነገር ግን የቻይና ዜጎች ለማኦ ያላቸው ፍቅር ለጂንግ ካላቸው ጥላቻ ጋር እኩል ነበረ። ገና ጂንግ የማኦ ሚስት ሳትሆን በፊት የፓርቲው ኃላፊዎች ነገረ ስራዋ አልተዋጠላቸውም። ማኦ አሻፈረኝ ስላለ ብቻ ግን ጂንግን ቢያገባም ለ30 ዓመታት የፓርቲው ኃላፊነት ቦታ ላይ እንዳትቀመጥ ብሎም ከማኦ ጋር በአደባባይ እንዳትታይ አጸደቁ። ውሳኔያቸው ብዙም አልቆየም። በ1941 ዓ.ም የማኦ ኮሚኒስት ጦር አሸንፎ ቤጂንግን ተቆጣጠረ። ሊቀመንበር ማኦም በስሩ ያሉትን ትዕዛዝ ፈጻሚ ብቻ አደረገ። ታዲያ የአይኑ ብሌን የሆነችው ባለቤቱ ጂንግ የስልጣን ሀሁዋን በቻይና የባህል ጉዳዮች ኃላፊ በመሆን ጀመረች። ያኔ ነበር የጂንግ አስፈሪ የጥፋት ቀስቶች በቻይናውያን ላይ ያነጣጠሩት። ጋንግ ኦፍ ፎር የተባለው ቡድን ሊቀመንበር ማኦ ባወጀው የባህል አብዮት አማካኝነት በርካቶችን ወደ ስቃይ ከተተ። ብዙዎች ተማገዱ። በሀገሪቱ የሚገኙ የፓርቲው አባላት፣ ኮሚቴዎች፣ ነጋዴዎች፣ ምሁራኖች፣ አርቲስቶችና ገበሬዎች ተገደሉ። 700 ሺህ የቻይና ዜጎች በብረት መዝጊያ ተከረቸሙ። ከነዚህም ውስጥ 200 ሺዎቹ ህይወታቸው አልፎ ነበር። በዛን ወቅት ህይወት በቻይና አስከፊ ሆነ። የሀገሪቷ መልክ ተቀየረ። ሐውልቶች፣ ሙዚየሞች፣ ህንጻዎችም ፈራረሱ። ሃይዌይ ታጣ። ታዲያ ይህ ወቅት ለቻይና አስጨናቂ ቢሆንም ለጂንግ ግን ከመቼውም ጊዜ በተለየ ዓላማዋን ያስፈጸመችበት ድንቅ ጊዜ ነበር። በወቅቱ ጂንግን ሲጠሉና ሲቀናቀኑ የነበሩ ሁሉ ወድመዋል። ጂንግ የስልጣንን ኃይል ተጠቅማ ያለ ርህራሄ ዋጋ አስከፍላቸዋለች። ካስገደለቻቸው መካከል ለ30 ዓመታት በአደባባይ እንዳትታይ የፈረዱባት የፓርቲው አባላት ከቀድሞ ባሏ ጋር በትዳር የተሳሰረችውና ጂንግን ደማዊ ሴት በማስመሰል የጻፈችው ደራሲት
በትወና ስራዋ ያንቋሽሿት የነበሩ ሁሉ ከቀድሞ ባሏ ጋር ታሳድጋቸው የነበሩት ሁለቱ የጉዲፈቻ ህፃናት ይካተታሉ። ጂንግ ይህም አልበቃትም። ከቀድሞ ሚስቱ የተወለዱትን የማኦን ልጆችና አማቶች አሳስራለች። የልጁን እናት የአእምሮ ህመምተኛ ናት አስብላ ለበርካታ ዓመታት በሆስፒታል እንድታሳልፍ አድርጋለች። የገዛ ልጇን ገበሬ አገባሽ ብላ በማፋታት ለብደት ዳርጋታለች። ታዲያ ይህ ሁሉ ቢሆንም ጂንግን የሚያሳስባት አንድ ነገር ነበር፣ ስልጣንና የራሷ ደህንነት። ብዙዎች ይችን ሴት ራስ ወዳድ፣ መርዘኛ፣ ጨካኝና የምትፈልገውን ሳታገኝ የማታቆም አድርገው ይገልጿታል። እሷም የሚሰማትን እንዲህ ብላ ትገልጻለች። ፍቅር የመጀመሪያው መገናኛ ሲሆን የስልጣን ኃይል ግን ይበልጥ ያስተሳስራል እያለች ብዙ መስዋዕትነት የከፈለችለት ስልጣንም ቀድሞ ከፈታችው ሶስቱ ባሎቿ በተለየ ከሊቀመንበር ማኦ ጋር አስተሳስሯታል። ነገር ግን ከ10 ዓመታት የስልጣን ጉዞ በኋላ የምትመካበት የምትተማመንበት ማኦ በህመም ክንዱ ዝሎ ካልጋ ወደቀ። ያኔ ነበር የጂንግ የጭካኔ ዘመን ማብቂያ አንገቱን ብቅ ማድረግ የጀመረው። ሆኖም ጂንግ ይህንን ለመቀበል ሀሳብ አልነበራትም። ማኦ ሆስፒታል በነበረበት ወቅት ክንዱን እያወዛወዘች ጀርባውን እያሻሸች መዳን አለበት አይነት ከሞት ጋር ግብ ገጠመች። ሊቀመንበር ማኦ ግን ይህንን ስታደርግ ለመተንፈስ በመቸገር ይሰቃይ ነበር። የሆስፒታሉ ነርሶች ጂንግን ተይ ይሄ ለህይወቱ ያሰጋዋል ቢሏትም በእጅ ያላለቻቸውም። ምክንያቱም በጂንግ ዓለም እሷ ብቻ አዋቂና ትክክል ስለሆነች ነው። የሆነ ሆኖ ማኦ ሳይተርፍ ቀረ፣ ወደማያመልጠው ሄደ። ታዲያ የጂንግ ተስፋ እንደዚህ ቀደሙ ባይሆንም ሙሉ በሙሉ ግን አልተቆረጠም። ስልጣኑን ለመረከብ የምታደርገውን ሩጫ ተያያዘችው። የራሷን ደጋፊዎች ሰበሰበች። ከዚያም በተጨማሪ የማኦ ሚስት ስለሆነች ምንም እንኳን ቻይናውያን ቢጠሏትም እሱን ያመልኩት ስለነበረ እንደማይጨክኑባት አሰበች። ነገሩ ግን የተገላቢጦሽ ሆነ። በጂንግ የጭካኔ ተግባር ውስጣቸው ሲቃጠል የከረመ ሁሉ ሊጥሏት ተባበሩ። ተሳካላቸውም። የኮሙኒስት ፓርቲ አባላት የራሷን የጦር ኃይል አዛዥ ወደ ራሳቸው አመጡ። የፖሊት ቢሮ አባላትም አስቸኳይ ስብሰባ ጠሩ። ታዲያ በዛን ስብሰባ ላይ የተገኙት የጂንግ ደጋፊዎች በወታደሮቻቸው አማካኝነት ታሰሩ። ያን ዕለት ጂንግ በሰገነት ላይ ሆና ትዝናና ነበር። ባልጠበቀችበት ሁኔታም 8341 የስለላ ቡድን ለጂንግ የስልጣን ካባ ሳይሆን ለእጇ ሰንሰለት አጠለቀላት። የሚገርመው እሷም ያዙኝ ልቀቁኝ አላለችም ነበር። ከ5 ዓመታት የስር ቆይታ በኋላ ጂንግ ለፍርድ ቀረበች። ከሷ ጋርም 3 ጉልቤዎች፣ 6 ባለስልጣኖች ተከሰሱ። የቀረበችበት ችሎት ህዝቡ ካፍ እስከ ገደፉ የሞላበት፣ ብዙ ቤተሰቦቻቸውን በጂንግ አማካኝነት ያጡ ግለሰቦች የታደሙበት ነበር። በሁኔታውም ብዙዎች ለሷ ያላቸውን ጥላቻ እያንጸባረቁ በመታሰሯም እየተደሰቱ ሲታዩ፣ አንዳንዶች ደግሞ ሟቾችን እያሰቡ እያለቀሱ ሲረግሟት ተስተውሏል። ለጂንግ ግን ይሄም ምንም አልነበረም። በፊቷ ላይ አንዳች የመሸበር ምልክት ሳይታይባት ከምስክሮቹ የሚወረወረውን ጥይት መሰል ቃል እያዳመጠች ያለ እረፍት ራሷን ትከላከል ነበር። በስህተት እንኳን ጥፋቷን ለማመን ሐሳብ የሌላት ይቺ ሴት ጭራሽ ብላ የምስክሮቹን ቃል በማቃለል መሳደብ ጀመረች። ለድርጊቷም ከዳኛው ቁጣ ቢከተላትም መልሷ ራሴን የመከላከል መብት አለኝ የሚል ሆነ። ጂንግን ማሳመን እንደዚህ ቀላል አልነበረም። የምስክሮችን ቃል አንድ በአንድ እየተቃረነች ትመልሳለች። ገደልሽ የሚሏትን እኔ የማኦ ውሻ ነበርኩኝ፣ ታዲያ ንከሽ ያለኝን በመንከሴ ልትጠየቅ አይገባም ትላለች። በሷ ላይ ጭካኔውን ሊያበዙ ለሚሹ ሁሉ እናንተ የባሏን ዕዳ ሚስቱን ማስከፈል ነው የያዛችሁት፣ እኔን ልታጠፉኝ ትፈልጋላችሁ፣ ምክንያቱም ማኦን መንካስ ስለማትችሉ ነው እያለች በድፍረት ትናገራለች። እስኪ ተመልከቱ፣ በእውነቱ ከኔ ከሚስቱ በስተቀር ማኦን ማን ሊረዳው ይችላል? በጦርነቱ ማኦን ተከትዬ ወደ ጦር ግንባር የሚሄድ ብቸኛ ሴት ነበርኩኝ። ያን ጊዜ እናንተ ታዲያ ያስነበራችሁ በእውነቱ የተደብቃችሁ ነበር ስትልማ በድፍረት ንግግሯ ችሎቱ በሳቅ ይታጀባል። እልኋ መጨረሻ አልነበረውም። ስትናገር እንኳን ከንዴቷ የተነሳ ጉንጯና መነጽሯ ይንቀጠቀጥ ነበር። ስትክድ ያለማወላወል ነው። ፍርሃት አያውቃትም። በጥፋቷ ሞት እንደማይቀርላት ስትረዳ እንኳን ለመሞት ተዘጋጅቻለሁ፣ የማኦን ውርስ ከመክዳት ይልቅ ጭንቅላቴ ቢቆረጥ ለኔ ታላቅ ክብር ይሆንልኛል
ነበር ያለችው። ያም ሆኖ በሞት ታንኳ ከመሳፈር አልተረፈችም። ጂን ግን በግድያና በስልጣን የመንጠቅ ሴራ፣ በፓርቲና በሀገር ክደት የአቃቤ ሕግ ምስክሮችን በመዝለፍ የሞት ፍርድ ተፈረደባት። በሰንሰለት ታስራም ወደ አስከፊው የቻይና ዘብጥያ ወረደች። በዛን ወቅት ትዕቢቷ እንዲበርድላት በማሰብ ይሁን አይሁን ባይታወቅም ከባድ የጉልበት ስራ ትሰራ ነበር። ጸጉሯም ሙሉ በሙሉ ተላሽቶ የእስር ቤት ልብስ ብቻ እንድትለብስ ተገደደች። የቻይና ጋዜጣ ይህንን በሰፊው አውጥቶታል። ታዲያ በዚህ ሁኔታ ለ2 ዓመታት ከቆየች በኋላ የሞት ቅጣቱ ወደ እድሜ ልክ እስራት ተቀየረላት። የጉሮሮ ካንሰር ታማሚ ሆና ነበር። ይህ በመረጋገጡም አስተያየት ተደርጎ የቤት ውስጥ እስረኛ ሆነች። በማው ፍቅር ተለክፍ ያለው እያለች የምታወራው ጂን ከሱ በኋላ የመጣውን መንግስትም ተቃዋሚ ሆና ቆየች። ቆይታዋም በ77 ዓመቷ ተገታ። 1983 ዓመተ ምህረት ታመምኩ ብላ ወደ ሆስፒታል ገባች። ብዙም ሳትቆይ ይህ የሰቆቃ ህይወት በቃኝ በሚመስል አይነት መታጠቢያ ቤት ራሷን ሰቅላ ተገኘች። በስተርጅና ከሚያንቋሽሿትና ከሚንቋት ህዝቦች ተገላግላ ክብርና ስልጣን ወደሚያሳያት ወደ ሊቀመንበር ማኦ አቀናች። እሷም ያለችው የመጨረሻ ደብዳቤዋ ይህ ነበር። ሊቀመንበር ላይህ እየመጣው ነው።